ውጋት ተወዳጅ የህይወት ታሪክ ከያሬድ የወንደሰን ልጅ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 1። ኢትዮጵያ ከዓለም ካደጉትና ከተባበሩት መንግስታት በድብቅ የጀመረችው ምርምር በጣም ሚስጥራዊ በሆነ መንገድ ነበር ስታካሂድ የነበረው። ይህ መረጃ ታማኝ በተባሉ ጥቂት ባለስልጣኖች ውስጥ የተደበቀ ነበር። ምርምሩን የሚያካሂዱት ሰዎች ምርምራቸው ሲካሄዱ ከምርምሩ ክፍል መውጣት አይፈቀድላቸውም። ለቤተሰቦቻቸውም ሞተዋል ተብለው እርማቸውን አውጥተዋል። ይህም ምርምር ውጤቱ አስተማማኝ ሆነ። ግን እንዴትና በምን ሁኔታ እንደፈለተከ ባይታወቅም ሚስጥሩ ሲኤአይ ጋር ደረሰ። ምርምሩ ከምርመራ ክፍሉ ጠፋ። ኢትዮጵያን ከዓለም ሀብታም ሀገሮች ተርታ ሊያሰልፋት የሚችል ሀብት በአንድ የኢትዮጵያ ክፍለ ሀገር መሬት ተቀብሯል። ይህን ሀብት በጣሊያን ወረራ ጊዜ ነበር ጣሊያን የደበቀችው። የዚህ ሀብት ምንጭ የቦታው ካርታም ግለሰብ ጋር ደርሷል። ይህ ባለስልጣኖቻችንን አሳስቧል። እነዚህ ሁለት መረጃዎች ከሀገር ከወጡ ኢትዮጵያ ትንኮታኮታለች። በጠቅላይ ሚኒስተሩ የሚመራ የስለላ ቡድን ብቃት ያላቸው ተመልምለው በየቦታው ተልከዋል። እስከ መግደል ኃላፊነት የተሰጣቸው በሁሉም ነገር ብቃት ያላቸው ሰላዮች ናቸው በህዝቡ መሃል የተሰገሰጉት። ለ2 ዓመት ሙሉ ሳታፈቅረኝ ነው በየሆቴሉ አልጋ ስጨፍርብኝ የኖርኩ አለች ሊዲያ። እርጓኗን አልጋ ላይ እንደፈርጥንጥሯ ራቁቷን ከአልጋ ላይ ዘላ በመውረድ በጀርባው ተንጋሎ ተኝቶ አይን አይኗን እያየት ፈገግ እያለ ያለውን በእምነት እያየችው፣ እንዴ ሊዲያ ያገባኛል ብለሽ አስበሽ ነው እንዴ? እኔ ሲያምረኝ እንጂ እመጣለሁ፣ ራሴን አዝናናለሁ፣ አስደስታለሁ፣ በቃ ከዛ እንለያያለን አላት። በእምነት ካልጋው ላይ እንደተጋደመ ደረት ውስጥ እንዳለው አውሬ እየንቀጠቀጣቸው የአንድ እጁ ውፍረትና ጡንቻ አንበሳ ችሎ በልቶ አይጨርሰውም፣ አይጎትተውም። በቃ ሁሉ ነገሩ እጅግ የተዋበና ያማረ ነበር። ሊዲያ እያየችው እንባዋ ዱብ ዱብ አለ። በየተራ ልብሶቿን እያለቀሰች በንዴት አረገች። ለካ ወንድ ነህ አላወቅኩም ነበር። ድሮንም ወንድ ሲባል አጋሰሶች ከርሳሞች ናቸው። ድሮንም ሴት የምትፈልጉት ለዚህ ብላ ቦርሳዋን ለመሄድ እያነሰች፣ እኔ ምልሽ ሁሌም ሴቶች አንቺ ስትሉ ትገርሙኛላችሁ። እናንተ እንደሌለባችሁ ስታውሩ ነይ ስልሽ እንቅፋት እንደመታሽ ተንደርድረሽ የመጣሽው ለምንድን ነው? አታሳፍሪ፣ ራስሽ እንዲህ እያልሽ አታወርጂ አላት። ውርደታማማ አንተ ነህ፣ እርካሽ ነህ፣ ዞር ብለህ እንዳታየኝ አለችውና ወደ በሩ ስትሄድ ጠራት። ይቅርታ ሊላት መስሏት በደስታ ዞር ብላ ስታየው፣ አደራ ከዚህ በኋላ እንዳትመጪ እንዳታገኝ አላት። ሊዲያ በንዴት እያለቀሰች ጫማዋን አንስታ ወርወራ መታው ከክፍሉ ወጥታ በሩን ወርውራ ዘጋችው። በእምነት ዘወር ብሎ በኃይል ተነፈሰ። ምሽት ነው። ንጉሴ እድሜው 40 ዓመትን እያገባደደ ያለ ነው። በእጁ እራት ሰርቶ የሚበላው የሚሰራ የምግብ ዕቃ ይዞ የቤቱን በር ቁልፍ በማውጣት ከፍቶ ገባና መልሶ ዘጋው። ከውስጥ ቆለፈ። መብራቱን አበራና ወደ ሳሎን ሄደ። ረጋ በልና ከፊቴ ተቀመጥ አለው። በእምነት ሽጉጥ ደቅኖ፣ ምን ፈልገህ ነው የመጣኸው? ማነህ አለው ንጉሴ እየተቀመጠ። በእምነት ኮስተር ብሎ እያየው፣ እንድገለህ ተልኬያለሁ፣ ሚስጥር አውጥተሃል አለው። እሱ ምን ትርጉም አለው? እኔ ከዘር ከጎሳ ከብሔር የጸዳው ነኝ። ለእኔ ኢትዮጵያ ማለት ልቤ ነች። እናም እንድትገለኝ የምትፈልገው ልቤ ላይ ብለኸኝ ይሁን፣ ሀገሬን አቅፌ በሰላም እንድተኛ። ሌላው ይህ እንደሚመጣ ቀደም ያውቃለሁ፣ ግን በጣም ፈጠነ። ያንተም እንዳይፈጥን ቀን ነው እንጂ ትሞታለህ። በል ከሀገሬ ጋር በሰላም አስተኛኝ አለው ንጉሴ። ጥይቱን በእምነት ላይ ካለ ምንም አንገራገር ተኩሰው በንጉሴ ደረት ላይ ተቀረቀሩ። አንገቱን ዘንበል አድርጎ በሰላም አረፈ። ዝም ብሎ ግደለኝ አይልም። ሀገሬ ምናምን ይለኛል እንዴ? ደሞ እኔን ለመምከር ይሞክራል። መምጣቱን ካወቀ ለመከላከል ራሱን አያዘጋጅም። ለእኔ እሱ ሀሳብ የሆነው ቁጭ እስቲ ይምጣ፣ እኔና እኔ መመከት ያቃተኝ አለ
ከመቀመጫው ተነስቶ ፎጣ በማውጣት የነካቸውን አሻራ እንዳይገኝ ጠራርጎ አውጥቶ ሄደ። ገና እንጭጭ በሆነው ባልሞቀው በቀሰቀሰው መራመድ ባልቻለው በኢየሩስ የፍቅርና የትዳር ህይወት ስንክሳር የበዛበት የእሾህ ወንበር የሆነው ለመኖርም ከህይወት ከፍቅርና ከሞት መምረጥ የከበደበት ነበር። ጭራሽ አሁን የክብደቱ መጠን ከአቅም በላይ ሲሆንባት ከትምህርት ቤት ጀምሮ የሚወዷትን የሚያፈቅሯትን ሰዎች እየተከታተለ ይደበድብባት ከነበረው በእምነት ባሏ ሲላክ ነው። ካለምንም ማመንታት ባሏ ስዩም በህይወት የመምጣቱ ጉዳይ የማይቻልና የማይሆን እንደሆነ ተረዳች። ቁጢጥ ካለችበት እየፈራረቀች ሁለቱን እያየቻቸው ተነሳች። ከዛም በእርጋታ ተነስታ ወደ በእምነት አፍጥጣ እያየችው በመጠጋት ከአንገቷ ዘወር ብላ አቶ ጋሻውን እያየች ጣቷን ወደ በእምነት እየቀሰረች አቶ ጋሻው ባለቤቴን ከዚህ አረመኔ ሰው ጋር ነው የምትልክብኝ አለች ተስፋ በመቁረጥ ስሜት። ጋሻው በይኝ፣ ይበልጥ ደስ የሚለኝ ደግሞ ብታቆላምጪኝ ነው አሉ አቶ ጋሻው ፈገግ እያሉ እየተመለከቷት። ማቆላመጡ ብዙም አያስደስት፣ ስትቆላመጥ እርጅናህን ይመሰክራል። ለምን ጋሽ ይሆናላ ስምህ አለው በእምነት ስልኩን ማናገር አቁሞ ድንገት በመሃል በመግባት። ጋሻው እባክህ አሁን ንገረኝ፣ ከዚህ ሰው ጋር ነው የምትልከው አለች እልህ ውስጧን ሞልቷት። እንዴ ሰምቻለሁ፣ አገባሽ ለካ ኢየሩስ፣ ወይስ እሙካ ልበልሽ? የአጋርነት ስራውንም ተመችቶኛል አለ በእምነት በፈገግታ። እንዴ በእምነት ከእሷ ጋር የማውራው ጉዳይ ሆቴል ውስጥ የፈለግከው፣ እየጠጣህ ጠብቀኝ አሉ አቶ በእምነት ጭንቅላቱን በእሽታ ነቅንቆ ወጣና በሩን መልሶ ዘጋው። ባለቤቴን ለማስገደል አቅደህ ነው ከዚህ ሰውዬ ጋር የምትልከው? ለምን ግን እያለች አለቀሰች። የት ነው የምታውቂው? ፖሊስ ነው እንዴ አሉ አቶ ጋሻው። ማን? ይህ ነው ፖሊስ የሚሆነው? ፖሊስ ለመሆን እኮ ሰው መሆን ያስፈልጋል። ይህ ደግሞ ሰው ሳይሆን ዲያብሎስ ሰይጣን። በምንም መስፈርት ቢሆን እሱ ፖሊስ አይሆንም። ግን እባክህ ባሌን ከዚህ አረመኔ ሰው ጋር አትላክብኝ፣ ይገለዋል አለች እያለቀሰች ከእግራቸው ላይ ተደፋች። አቶ ጋሻውም ትክክለኛና ምርጥ ሰው እንዳገኘው አመኑ። ስዩም ከተወገደ ራሱ በእምነትን ያፈቅራታል። እሱንስ እንዴት ከሷ ህይወት ያርቆታል? መፍትሄ አይታጣም። የቀደመውን ላለማስቀደም አሰቡ። ሁሉንም በአግባቡና በተገቢ ቦታ ስለመጨረስ እቅድ እንዳቆሙ ኢየሩስም እግራቸው ስር እንደተደፋች አወጡ። ጭልምልም ያለ ሆቴል ለመታየትና ለመታወቅ ብዙም እድል ባይሰጥም ከኮርኒሱ ላይና በየኮርነሩ እየተሸረሸሩ በየተለያዩ ቀለማት የደመቁ መብራቶች ባይጠጣም ያሰክራሉ። መብራቶቹ ቆንጆ ላልሆኑም ሰዎች መፍትሄ ሆኖ ቆንጆ አድርጓቸዋል። በእምነት ከኮሪደሩ አጠገብ ረጅም የባለጌ ወንበር ላይ ተቀምጦ ቢራ እየጠጣ ጆሮውን በሚያደነቁር ሁኔታ የተከፈተውን ዘፈን እሱ አብሮ ሲዘፍን፣ ሌሎቹ ቤቱን የሞሉ ጠጪዎች፣ የቡና ቤቱ ሰሪ ሰራተኞች ይደንሳሉ። ለምን የምትጠጣውን ነገር ከዚህ በላይ ከፍ አታደርገው አለች። ድንገት ከኋላ በመምጣት ቀጠን ብላ ረዘም ያለችው የአቶ ጋሻው ልጅ አበባ ቆንጆ ባትሆንም አታስጠላም፣ ግን በጣም ቁጡ፣ አረመኔ፣ ጨካኝና በአባቱ ሀብት የምትኩራራ፣ ከምንም በላይ ወንድ የምትወድ፣ ካለ ወንድ ብቻውን ማደር የማትችል፣ ሆቴል ውስጥ አይታው የወደደችውን ወንድ እንዳር ብለው እምቢ አላት። ከአጠገቧ እንዲጠብቋት አባቷ ባዘዟቸውን ጉልበታቸውና ፈርጣማ ወንዶች ወይ ታስደበድባለች፣ ግፋ ቢል ታስገድላለች። የሚገርመው በእምነትን ሌላ ሆቴል አግኝታው ተዋውቀው ለማደር ጠይቀው አንቋሻት፣ ሰድቧት ነበር። ለምን እንደሆነ ባታውቀውም ምንም ሳታደርገው ትታው እንደውም ለአባቷ የጠቆመችው እሷ ነበረች። ደፋርነትን አሙቃ አድምቄ ነገረቻቸው። ይህን ድምፅ ከዚህ በፊት ያውቀዋል አለ በእምነት። ታውቋለህ፣ መቼም ዛሬ እንደኔን ነው በእምቢንታ ቋሽህ አሸማቃ አትለካኝ አለችና ከእሷ አጠገብ ያለውን ሰው ገፍታ አጠገቡ እየቆመች አይን አይኑን እያየች፣ እሱም ዘወር ብሎ እሷን አያትና ራቅ ብለው የሚጠብቋትን 3 ፈርጣማ ወጣቶች አያቸው። ገመገማቸውና አሁንስ መንገዶኝ፣ እንደውም ከዛ ሻል አርግልሻ አለና በዛ ጅብ በማይጎትተው እጁ በጥፊ ያጮላት።
እሷም ወዲያው መሬት ላይ ተዘረረች። ጠባቂዎቿ በፍጥነት መጡ። በአንድ የመንግስት ሆስፒታል ውስጥ በአንድ ዶክተር ቢሮ ውስጥ ስዩም ስቅስቅ እያለ እያለቀሰ ከዶክተር ጋር ያወራል። ምን ላርግ አቶ ስዩም፣ የምትችለውን ሁሉ እስካሁን አደረግኩ። አሁን እኔም አልቻልኩም። እውነቱን ልጃችሁ በጣም ጥቂት ቀናት ነው ያላችሁ። በዚህ ጊዜ ሕክምናውን ካላገኘች ህይወቷን ታጣለች። የተቻላቸውን አድርጋችሁ ህይወቷን አድኑላት። ካልቻላችሁ ምን ያደርጋል? አልጋውን መያዟ ትንሽ ቀናት ቢጨምርላት ነው አሉ ዶክተር። ስዩም አልቻለም። ስቅስቅ እያለ አለቀሰ። መልስ ለመስጠትም አልቻለም። ከቢሮ ወጣ። ግድግዳ ተደግፎ አለቀሰ። በመጨረሻ ልጁ ወደ ተኛችበት ክፍል እየሄደ እንባውን ጠረገ። የክፍሉን በር ከፍቶ ሲገባ አባዬ ልሞት ነው እንዴ አለችው ልጁ። ስዩም አልቻለም። ከውስጡ ገንፍሎ ሊወጣ ያለውን ለቅሶ ጉሮሮ ጋር አንቆ ያዘው። እንዳይወጣ ታገለው። አቶ ጋሻው በቢሮአቸው ውስጥ ተቀምጠው ከልጃቸው ጋር እየተቆጡ ያናግሯታል። እሷም በንዴት ትመልስላቸዋለች። ትሰሚያለሽ፣ አንቺ የራስሽን ክብር አዋርድሽ የኔንም ክብር አሳጥተሽ በሰው ፊት ትንሽ እያደረግሽ ነው። በእንደዚህ ሁኔታ እንዴት ነው የሚቀጥለው አሏት። አቶ ጋሻው በንዴት እኔ ሰራተኛ አይደለሁም የምንቀጥለው አትበለኝ፣ ልጅህ ነኝ። እሺ በጣም ቀላሉን ነገር ታካብዷለህ እንዴ አለች። እሷም የንዴት አጸፋውን እየመለሰች ምንድን ነው ያልሽው? ይህ ለፌስቡክ እያልሽ ግድግዳ እየተደገፍሽ ራቆትሽን የምትነሺ የሚያስተዛዝብ ፎቶ እኮ አይደለም አሏት። አበባ ከዛኛው ከበድ ያለ የአባቷ ንግግር ይህ ቀለል ብሏታል። ወሬውም ወደዚህ መቀየሩ ተመችቷታል። እናም በዚህ ወሬውን መቀጠል ፈልጋለች። ደግሞ እሱ ምን አስጨነቀ? ምን ላይ ደረሰብህ አለች። ኧረ ምንም፣ በቀደም ሞባይልሽን እየተጠቀምሽ ምን ልትሰሪ እንደሆነ ትተሽው ሄደሽ ሳይው ሰው ለመገመት ይቀለው ነበር። ወይ አንቺ ወይ ከቤተሰብሽ አንዱ ቡና ቤት እንዳላቸው አለባበስሽ እሱን ይመሰክራል። ሌላው አፍራሽ ግብረ ኃይል ይመስል ሁሉም ፎቶዎችሽ ግድግዳ ተደግፈሽ። ቆይ እንደዛ መሆኑ ለምን አስፈለገ? በግርምት እያያት እሷም እያየችው ከት ብላ ስቃ መልስ ልትሰጣቸው ስትል የአቶ ጋሻው ስልክ ጮኸ። ማን እንደደወለ አዩና አንስተው ማናገር ጀመሩ። የኛው ልጅ አይደለም አታስብሽ አሉ አቶ ጋሻው ሰላምታ እንኳን ሳይሰጥ በቀጥታ ወደ ጉዳዩ በመግባት። አንተ በትንሹ ለምን ታምናለህ? እሱን ተው፣ ሐሳብህን ማለቴ ነው። አሁን እቃው እንዳትልክ ባዶ እጃቸውን እቃውን እንዳለ አድርገህ ላካቸውና መረጃው የህግ አካላት ጋር ከደረሰ ከሁለቱ አንዱ ሰላዮች ናቸው ማለት ነው። ምንም ካልደረሰ በሁለተኛው እቃውን ትልከዋለህ አሉ። በስልክ ውስጥ የተቆረቀረው የወንድ ድምፅ። በእምነትና የሩስ የሆስፒታሉን በር አልፈው ልጇ ወደ ተኛችበት ክፍል ሲሄዱ እሱ በግርምት እያያት ይጠይቃታል። እሷም አንድ ጊዜ እያለችው ወደ ውስጥ ገቡ። መኝታ ክፍል ሲደርሱ ሁለቱም አባትና ልጅ እየተለቃቀሱ ነው። ሁለቱም ቆመው አያቸው። እሱ ግን ግራ ተጋብቶ ነበር። ወደ ኮሊደሩ ተመልሳ ወሰደችውና ልጄና ባለቤቴ ናቸው፣ አያት ልቧ አካባቢ ኦፕሬሽን በዚህ ወር ካላደረገች ህይወቷን ታጣለች አለችው በእምነት። ደንግጦ ተመለከታት። ለማለት የፈለግሽው ግን አልገባኝም አላት ግራ በመጋባት አይኗን እያየ። እሷም እያለቀሰች ወደ 500 ሺህ ብር ያስፈልጋታል። ባለቤቴ ካንተ ጋር የሚሄደውን ይህንን ብር ለማግኘት ነው። ሰውየው ከክፋቱ አንጻር ይስጠኛ ይስጠኝ አላውቅም። ባለቤቴን ካንተ ጋር እቃውን አድርሶ ሲመለስ ነው ብሩን የሚሰጠን። ልጅ እስከዛ ትኖር አትኖር አላውቅም አለችና አለቀሰች። እሱ በድንጋጤ አያትና ቀጥታ ወደ መኝታ ክፍሉ በመግባት ልጅቷንም ስዩምንም ተመለከተው። ፊታቸው በእንባ የተዘፈዘፈ ልብስ ይመስል ረጥቧል። አንተ ማነህ አለችው በለቅሶ በደከማ አንደበቷ። እኔ እናትሽና የአባትሽ ጓደኛ ነኝ፣ እንዴት እንደሆንሽ ልጠይቅሽ ነው የመጣሁት አላት አይኑን ባሞልቶት። ስዩም ዘወር ብሎ የሩስን ሲመለከታት ዝም እንዲል በእጇ ነገረችው። ደህና አይደለሁም፣ መጥቶ ያየኝ የጠየቀኝ ሁሉ ያለቅሳል። ይህ አንተም ልታለቅስ ነው? በቃ ከእናቴና ከአባቴ ርቄ ልሄድ ነው፣ እንደምሞት ነው የሚሰማኝ አለችው።
ንፍጧን ወደ ላይ መልሳ እየቆጠተችው ማን አይለው ትሞቻለሽ? አትሞቺም እሺ የኔ ቆንጆ። ብር እኮ የለንም ኬት ያመጣሉ? እናቴም አባቴም አለችው። እመኝኝ ያመጣሉ። በፍጹም አትሞቺም እሺ። በቃ ድነሽ እንደገና በደስታ ትዘጊያለሽ። 2 ወይም 3 ቀን እሺ አለ በእምነት ወደ ልጅቷ በመሄድ ግንባሯን እየሳማት። የስጦታ አይን በደስታ ፈካ። ኢየሩስም በደስታ ውስጧን ነዘራት። እውነትህን ነው ታከማለሁ አለችው። በእምነት እርግጠኛ እንደሆነ ነገራት። በደስታ አንገቱ ላይ እንደ እባብ ተጠመጠመችበት፣ ሳመችው። ለትንሽ ደቂቃ ከቆዩ በኋላ እንደሚመጣ ነግሯት ስሟን ማንንም ሳያናግር ከሆስፒታል ወጥቶ ሄደ። በእምነት ከታክሲ በመውረድ በፍጥነት ወደ አቶ ጋሻው ሆቴል በመሄድ ቀጥታ መዝናኛውን አልፎ የቢሮአቸውን በር ሳያንኳኳ ከፍቶ ሲገባ አቶ ጋሻው በንዴት ከተቀመጡበት በመነሳት በር የሌለው ቤት ነው እንዴ ያለሁት? የምትኖረውስ? አለው በንዴት። አንተ እንዴት በህፃን ልጅ አስክሬን ላይ ቆመህ ትደራደራለህ? አላቸው። እሱም በጣም በንዴት በማያገባህ አትግባሽ አሉት አቶ ጋሻው። እኔ ሆንኩ ስዩም ስራውን የምንሰራለህ ልጅቱ ኦፕሬሽን ውስጥ ስገባ ነው። አለበለዚያ እዚሁ ስራውን አቆማለሁ፣ አልሰራለህም አለው። በንዴት ፊቱ ገልጦ ጥሩ ነው አትስሩ፣ ብሩ ኬት መጥቶ ትድን እንደሆነ እናያለን አሉ አቶ ጋሻው በፈገግታ። ለማየት ያብቃል። እኔ እናቴን ማስቸገር አልፈልግም እንጂ አይደለም 500 ሺህ አንተን ከነ ሆቴልህ መግዛት የሚችል ብላ አገኛለሁ አለና ቢሮውን ለቆ ሲወጣ በድንጋጤ ያዩትና ስልካቸውን አውጥተው ደወሉ። ልጅቷ እንዳትድን ግደሏት አሁኑ እንዳለው በሩ ተከፈተና በእምነት በፈገግታ እያያቸው ጭንቅላቱን ወደ ግራና ቀኝ በማወዛወዝ እንዳያደርጉት ንገሯቸው። በሩን ዘጋው። ብርሃን የሞላው ቀን ነው። የሚያምር ቀን። ሰዓቱ ወደ 10 ሰዓት ገደማ ነው። በአንድ ካፌ ውስጥ የበእምነት ጓደኛ ሱራፌል ቁጭ ብሎ ማኪያቶ እየጠጣ ሰዓቱን ይመለከታል። ከትንሽ ቆይታ በኋላ ሊዲያ አምሮባትና ተውባ መጣች። እናም ሰላም ካለችው በኋላ አጠገቡ ተቀመጠች። ሱሬ በሰላም መጣህ አለችው። ብዙም ፈገግታ በሌለው ጭግግ ባለ ፊት። በደህና መጣው ማለት ይቻላል እንዴ? እኔ እንጃ አይቻልም ሊዱ አላት ሱራፌል። የከበደ የክፍለ ሀገር ጉዞ እንደነበርና ከፊቱ በግልጽ ላይ ያስታውቅ ነበር። ምን ነው ምን ገጠመ አለችው ለስለስ ባለ ንግግር። በሁሉም ቦታ ላይ እኮ ብጥብጥ መገዳደል ነው ያለው። ብሔር የት ነው? ዘርህ፣ እምነትህ የት ሀገር ልጅ ነህ? የሀገር ህዝቦች የፖለቲከኞች መጫወቻ ሆነዋል። የእናት አባቶቻችን ያወረሱን ፍቅር፣ መተሳሰብ፣ አብሮ መብላት ጠፍቶ ዘር፣ እምነት፣ ብሔር የተቆጠረ መጨራረስ በዝቷል። ብዙ ልብ የሚሰብር ነገር ተመልክቼን የመጣሁት አለ ውስጡ በሐዘን ተከፍቶ ፊቱ በግልጽ እየተናገረበት። እናንተ እንዴት ተርፈ መጣ? ለማቋቅታ የአዲስ አበባ ልጅ ስለሆንኩ ብቻ እንደዛም ስለሆንኩ ቀላል ነው እያልኩሽ አይደለም። ከሞት ጋር ስጋፈጥ ቆይቼን የመጣሁት። ከዚህ በኋላ ወዴትም ክፍለ ሀገር እንደማልሄድ ለመስሪያ ቤት ተናግሬያለሁ። ሂድ ብሉኝ ስራውን እንደምለቅ ተናግሬያለሁ። ሹፌር መሆን ፍዳ ነው አለ። በሐዘን አንገቱን ደፋና እንደገና ቀና ብሎ ከማኪያቶ ተጎነጨ። እሷም እያየችው ሱሪ መስሏቸው ነው። እጅ ሀገር መቼ የምነሱ ፖለቲከኞች እንደሚያስቧት አትበታተንም፣ አትጨራረስም። ጊዜያዊ ነው፣ ለትንሽ ጊዜ እንጂ የድሮ ፍቅር መመለሱ አይቀርም አለች በጊዜያዊነት። ከዛስ የሚያልቀው ህዝብ። ለማንኛውም አንቺ ለምን ነበር የፈለግሽኝ? ፊትሽም ጥሩ አይደለም አላት። ያ ጓደኛ በእምነት የሱ መጫወቻኛለሁ። ማፍቀሪ እንጦሮጦስ እየወረደኝ፣ እናም የሱ ነገር በቅቶኛል። አጠገቤ መድረስ አይደለም ከሩቅ እንኳን እንዲያየኝ አልፈለግም። ንገረው እሺ። እሱ ማለት ውሻ ነው፣ ራሱን መቆለል ይወዳል። በቃ ንገረው። ይህን ነገር ልነግርህ የፈለግኩት አለች በንዴት ፊቷ አቅለው። ሊድዬ ይቅርታ፣ ብዙ ጊዜ እንዲህ ብለሽ በንዴት ትናገረኛለሽ፣ ግን ዞርሽ እዛው ነሽ። እኔ ደግሞ በፍቅረኞች መካከል መግባት ይከብዳል። ራስሽ ብትነግሪው ጥሩ ነው አላት። ሞቼ ነው ቆሜ ከሱ ጋር የምገናኘው? አላደርገውም። የእስከ ዛሬው ፍቅር ልቤን ቢ ብሎኝ ነው። ካሁን በኋላ ግን በቃኝ፣ በቅቶኛል ሱሬ አለች እርር ድብን ብላ።
ሱራፌልም በፈገግታ መልስ ሳይሰጣት አያት። አቶ ጋሻው በቢሮአቸው ውስጥ ተቀምጠው በጭንቀት ጭንቅላታቸውን ሲያሸሹ ቆይተው ስልካቸውን አውጥተው ደወሉ። አንተ ሰውዬ ደግሞ ምን ነው የደወልከው? አሉ በስልክ ውስጥ የሚሰማው ወፈር ያለ ወንድ ድምፅ። ይህ በእምነት ከሚባል ልጅ ጋር ምንም ልንስማማ አልቻልንም አሉት፣ ግራ በመጋባትና በመጨናነቅ። ለእንደዚች አይነት ጥቃቅን ነገሮች ዝም ብለህ አትደውል። እኔ ቡና ቤት ባለቤት ሳልሆን አንድ ከፍተኛ የመንግስት ባለስልጣን ነው። ልጅህ በየቀኑ ሰው እየገደለች የእሷን ወንጀል መሸፈን ያልበቃ ብለው በየሰዓቱ እየደወልክ ችግር ውስጥ እንዳትከተኝ እንዳትደውል አሉት በተራቸው ንጅድ ብለው። ልጁ ህፃኗን ካላሳከምክልኝ ብሎኝ አልሰራም ብሎኝ ጥሎኝ ሄዷል አሉት ቆጣ ብለው። አንተ ልጅህ ታናሽ ከሆነች ጋር ፍቅር ይዞኛል እያልክ ነገሩን ከምታወሳስበው እቃውን ከሀገር ከወጥ የምታገኘውን ረብጣ ዶላርና ዩሮ አስበህ አሳክማት። እሱ ልጅ ካመለጠ እናም እቃው ከተያዘ ያንተም ህይወት ከተመ ማለት ነው። ስለዚህ ምርጫውን ላንተ ሰጥቻለሁ። እሺ በተጠራው ጥሩ ነው። ልጅህም ማርፈሽ ተቀመጪ በላት አሉት። እሺ በቃ የኛው ፖሊስ እንዲገደል እፈልጋለሁ። ክፍለ ሀገር ላለው ባልደረባችን በቦታው ሁሉ ብጥብጥ እንዲያስነሳ ነገር በፍጥነት ጨርሻለሁ አሉና አቶ ጋሻው ስልኩን ዘጉት። ለትንሽ ደቂቃ ሲያስቡ ቆይተው መልሰው ለበእምነት ደወሉለት። በእምነት በቃና ተስማምቻለሁ። ልጅቷን ዛሬውኑ ብሩን ከፍዬ እንድትታከም አደርጋለሁ አሉ አቶ ጋሻው በመለማመጥና መለማመጣቸው አናዳቸዋል። አልመጣም፣ አታሳክማተው አላቸው። እሳቸው በጣም ተናደዱ። በንዴት ከመቀመጫቸው ተነሱ። አንተ ምን መዳፈር ነው? አላበዛሁም እንዴ? እገልሃለሁ አሉት። በንዴት ከፊታቸው ያለውን ጠረጴዛ በቦክስ ነድረቱት። አቶ ጋሻው ያ ወንድነት ይጠይቃል። ሞክሮት እሺ ደህና ሁኑ አለና ስልኩን ዘግቶ ሲስቅ እያሩስ አጠገቡ ቆማ ነበር። ደነገጠች። እያሾፈባት መሰላት። አቶ ጋሻው ደግሞ ስልኩን ጆሮአቸው ላይ ስለዘጋው በንዴት ጦፉ። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።